I am a former Muslim. I'm an ex-Muslim. እኔ የቀድሞ ሙስሊም ነኝ። እስልምናን በመተው ምክንያት ቅጣት ሞት እንደሆነ ብዙዎቻችሁ ታውቃላችሁ። ስለዚህ እንዲህ ያሉ ዛቻዎች ደጋግመው ደርሰውኛል። በእነዚህ ሁኔታዎች ውስጥ ሆኜም በጥሩ ሁኔታ ላይ ይገኛለሁ። በወላጆቻቸው የሚሳደዱ ከሞት ያመለጡና የግድያ ዛቻ የደረሰባቸው ብዙ የቀድሞ ሙስሊሞችን አግኝቻለሁ። ሰዎች እስልምና ጨለማ መሆኑን ሊረዱ ይገባል ብዬ አስባለሁ። እስልምና በሄደበት ቦታ ሁሉ የሚሸፍን ጨለማ ነው። ሆኖም እስልምና ብርሃንን የሚፈራ ጨለማ ነው። የእውነትን ብርሃን ይፈራል። እስልምና ከላይ በጣም ጠንካራ መስሎ ሊታይ ይችላል። ይህ ጥንካሬው ግን በጥላቻ በኃይልና በጭቆና ላይ የተመሰረተ ነው። ከጥቂት ዓመታት በፊት የእስልምና ትረካ የበላይነት እየያዘ የመሰለበትና ሰዎች እየተጨቆኑ የነበረበት ሁኔታ እንደነበር ታስታውሳላችሁ። ነገር ግን ደፋር ክርስቲያኖች መጥተው እንደገና የበላይ መሆን መጀመራቸው የሚደነቅ ነው። ክብር ሁሉ ለእግዚአብሔር ይሁን። እስልምና ጠንካራ መስሎ ቢቀርብም በዚያ ጥልቀት በሌለው ገጽታው ስር ግን ውስጡ ባዶ ነው። በእውነቱ በስሩ ምንም የለም። በጣም ደካማ መሰረት ላይ በአሸዋ ወይም ከአሸዋ በታች በሆነ ነገር ላይ የቆመ ነው። ብርሃን ማምጣት ለሚፈልጉ ሰዎች የእስልምናን ጨለማ መክፈፍ በጣም ቀላል ነው። ማድረግ የሚጠበቅባችሁ እስልምና ምን እንደሚያስተምርና የራሱ ትምህርት እንዴት ራሱን እንደሚቃረን በጥቂቱ መረዳት ብቻ ነው። የእውነትን ብርሃን በላዩ ላይ ማብራትና ጨለማን ማስወገድ ብቻ ነው የሚያስፈልገው። ለዚህ ነው የእስልምና ተከታዮች የሚሰነዘርባቸውን ማንኛውንም ትችት የሚፈሩት። እንዲያውም ትችትን ለማገድ በሕግ ጭምር ለመታገል ይሞክራሉ። ይህንን ዘወትር እናየዋለን። ሰዎች ስለ እስልምና ወይም ሙስሊሞች በእስልምና ስም ስለሚያደርጉት ነገር ትችት ሲሰነዝሩ የመናገር ነፃነታቸው አደጋ ላይ ይወድቃል። ሙስሊሞችን ስላስቀየሙ ወይም እስልምናን የሚተቹ ነገሮችን ስለተናገሩ ብቻ ወደዚህች ክርስቲያን ሀገር እንዳይገቡ ይከለከላሉ። ስለ ሃይማኖቱ አመፅ፣ ጥላቻና የሥነ ምግባር ችግር ለዘላለም ማውራት እንችላለን። ስለ ነቢዩም የልጆች ወሲባዊ ጥቃት ዝንባሌና ስለመሳሰሉት ሁሉ ከዚህ በፊት በሰፊው አውርተናል። አሁን ግን ይበልጥ አስፈላጊው ነገር ስለ እስልምና የሐሰት ትምህርቶችና ስለ እውነታው ማውራት ነው ብዬ አስባለሁ። ስለ 3 ነገሮች ማውራት እፈልጋለሁ። እውነት ከልባችሁ ይህ አገልግሎት ተጠናክሮ እንዲቀጥል ትፈልጋላችሁ? የምትፈልጉ በወርሃዊ 50 ብር መዋጮ አብራችሁን አገልግሉ። ተሳታፊዎች ጥቂት ከመሆናቸው የተነሳ መስራት የሚገባንን ያህል እንዳንሰራ እንቅፋት ሆኖብናል። ለመመዝገብ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት መላክ በቂ ነው። ተሳትፏችሁ እጅግ በጣም ያስፈልገናል። ቻናሉን ሰብስክራይብ ያላደረጋችሁም አድርጉ። ቪዲዮንም ይጠቅማል ብላችሁ ካመናችሁ ላይክ አድርጉ። ስለ ተሳትፏችሁ እናመሰግናለን። I want to talk about 3 things. One very important issue is that in a Christian nation, ስለ 3 ነገሮች ማውራት እፈልጋለሁ። አንድ በጣም አስፈላጊ ጉዳይ በክርስቲያን ማህበረሰብ ውስጥ ሙስሊሞች እኛም ኢየሱስን እንወደዋለን፣ በእርሱም እናምናለን፣ እስልምና ለኢየሱስ ክብር ይሰጣል በማለት ሰዎችን ለማሳመን ትልቅ ጥረት ያደርጋሉ። ሰዎች ይህንን እንዴት መቃወም እንዳለባቸው ማወቅ አለባቸው። እስልምና ኢየሱስ ኢንጂል ወይም ወንጌል የተባለ መልእክት ከአላህ ዘንድ እንዲያደርስ የተላከ ነብይ ብቻ ነው ይላል። ሙስሊሞች ግን ያ ወንጌል በትክክል ምን እንደሆነ ሊነግሯቸው አይችሉም። ኢየሱስ የተሰጠው መልእክት ወይም ጽሑፍ ነበር፣ ነገር ግን ያ ጽሑፍ አሁን ጠፍቷል ይላሉ። ነገር ግን በመሐመድ ዘመን የነበሩ ሰዎች ስለ ኢንጂል ወይም ወንጌል ሲያወሩ የሚናገሩት ክርስቲያኖች በእጃቸው ስላለው መጽሐፍ ነበር። ቁርአንም በእጃቸው ስላለው ወንጌል ይናገራል። ስለዚህ እሱ በ4 ወንጌላት ወይም በአጠቃላይ አዲስ ኪዳን ላይ የሚገኘው መልእክት ነው። ሙስሊሞች ኢየሱስ መልእክት አደረሰ፣ ሊገድሉት ሞከሩ፣ ነገር ግን አልገደሉትም፣ አልሰቀሉትምም ይላል። ቁርአን የሚለው ይህንን ነው፣ ወይም ቢያንስ አብዛኛው የቁርአን ትርጓሜ እንዲህ ነው። ስለዚህ ሙስሊሞች ስለ ኢየሱስ ያለውን ትልቁንና በታሪክ ደረጃ እጅግ የተረጋገጠውን ተሰቅሎ መሞቱን ይክዳሉ። ከዚያ በኋላ የሆነውን ነገር ሁሉ ይክዳሉ። I talked to Bart Ehrman, one of the most prominent critics of Christianity, who also happens to be a scholar, and he himself admits to me የክርስትና ትልቅ ተቺ ከሆነውና የታሪክ ምሁር ከሆነው ባርት ኤርማን ጋር አውርቻለሁ። እርሱ ራሱ ኢየሱስ መገደሉና መሰቀሉ የማይካድ የታሪክ ሀቅ መሆኑን የመጀመሪያዎቹ ተከታዮቹም ከሞት በኋላ እንዳዩት መመስከራቸውንና ይህም የእግዚአብሔር ልጅና አምላክ እንደሆነ እንዲያምኑ እንዳደረጋቸው አምኗል። ስለዚህ እስልምና ለኢየሱስ ዕውቅና ለመስጠት ይሞክራል፣ ነገር ግን በእርሱ ላይ የሆነውን ነገር ሁሉ ይክዳል። የደረሰበትን ሁሉ ይክዳል። ያስተማረውን ሁሉ ይክዳል። እርሱ የመረጣቸው ደቀ መዛሙርቱና ሐዋርያቱ ስለ እርሱ የተናገሩትን ሁሉ ይክዳል። ስለ ኢየሱስ ትምህርት የምናውቀው ገና በጊዜው ከተጻፉ ምንጮች፣ ከሐዋርያው ጳውሎስ፣ ከደቀ መዛሙርቱና ከታሪክ መዛግብት ነው።
ምን እንዳስተማረ እናውቃለን። ተጠራጣሪዎችና ተቺዎች እንኳን ሳይቀሩ እሱ ያስተማራቸው ነገሮች ገና ከመጀመሪያው በመጽሐፍ ቅዱስ ውስጥ እንደሚገኙ ያምናሉ። ደቀ መዛሙርቱና በመጀመሪያው ክፍለ ዘመን የነበሩ ተከታዮቹ ምን ያምኑ እንደነበር ስለምናውቅ እርሱ ምን እንዳስተማረ እናውቃለን። እነርሱ ኢየሱስ ነቢይ ብቻ ሳይሆን የእግዚአብሔር ልጅና አምላክ እንደሆነ ተሰቅሎ እንደሞተና እንደገናም እንደተነሳ ያምኑ ነበር። ሙስሊሞች በኢየሱስ እናምናለን፣ እናከብረዋለን፣ እንወደዋለን የሚሉ ከሆነ ቢያንስ ኢየሱስ በጣም ያመናቸውን እንደ ደቀ መዛሙርትና ሐዋርያት የሾማቸውን ሰዎች ቃል ማመንና መቀበል ይኖርባቸዋል። እነዚህን ሁሉ ነገሮች የሚክዱ ከሆነ ኢየሱስን እንወዳለን ወይም እናከብራለን ሊሉ አይችሉም። ምክንያቱም የደቀ መዛሙርት ምርጫውን ጥያቄ ውስጥ በማስገባት ራሱን ኢየሱስን እያቃለሉት ነው። በዚህም ኢየሱስን እንደ ተሳሳተ ሞኝ አድርገው ሊያሳዩት ይሞክራሉ። እሱ ግን ሞኝ አልነበረም። እሱ የእውነት ተምሳሌት ነበር። እሱ ራሱ እውነት ነበር። እውነትንና ብርሃንን አስፋፋ። ሙስሊሞች ግን ይህንን ብርሃን ለመቀበል ተስኗቸዋል። One very, very funny thing to point out, which always puzzles Muslims is አንድ በጣም የሚያስደንቅና ሁልጊዜ ሙስሊሞችን ግራ የሚያጋባው ነገር ቁርአን ራሱ ኢየሱስ ከድንግል ማርያም እንደተወለደ መናገሩ ነው። ስለ ድንግል ማርያም የሚተረከው ታሪክ ለምን ተገኘ? ምክንያቱ በጣም ግልጽ ነው። እርሱ ምድራዊ እናት ነበረችው እንጂ ምድራዊ አባት አልነበረውም። ስለዚህም የእግዚአብሔር ልጅ ነበር። ይህ ታሪክ ከመጀመሪያው ጀምሮ በክርስትና ውስጥ ጎልቶ እንዲወጣ የተደረገበት ዋነኛው ምክንያት ከመጀመሪያዎቹ ፍጥረታት ውጪ ያለ ምድራዊ አባት የተወለደው እርሱ ብቻ መሆኑንና በዚህም የእግዚአብሔር ልጅ መሆኑን በግልጽ ስለሚያሳይ ነው። እርሱ ራሱ አምላክ ነው። ሙስሊሞች ከድንግል እንደተወለደ ይቀበላሉ። ነገር ግን ለምን እንደሆነ አያውቁም። ስትጠይቋቸው ይንተባተባሉ። ተአምር ነው ይላሉ። ለመሆኑ ምን አይነት ተአምር ነው? You ask them why Jesus is the only character in the Quran who is described as giving life to inanimate beings. በቁርአን ውስጥ ሕይወት ለሌላቸው ነገሮች ሕይወት በመስጠት የተገለጸው ብቸኛው ገጸ ባህሪ ኢየሱስ መሆኑን ስትጠይቋቸው መልስ የላቸውም። በዚያን ዘመን በነበረው ባህልና ሃይማኖታዊ አውድ ሕይወት ለሌላቸው ነገሮች ነፍስ መዝራት የሚችለው አምላክ ብቻ ነበር። ኢየሱስ ግን ይህንኑ ያደርጋል። ይህ አምላክ ብቻ የሚያደርገው ነገር ነው። ለምን ያደርገዋል? ሙስሊሞች ደግሞ ለኢየሱስ የተሰጠ ተአምር ነው ይላሉ። የዚህ ተአምር ዓላማ በትክክል ምንድን ነው? ለምን ኢየሱስ ብቻ እንዲያደረገ? ኢየሱስ ጻድቅ ሰውና የአላህ ነቢይ ነው የሚለውን የቁርአን መልእክት የምናምን ከሆነ እሱ በተናገራቸው ነገሮች ላይ መተማመን ይኖርብናል። እስልምና ግን እሱ የተናገራቸውን ነገሮች ይክዳል፣ በእርሱ ላይ የደረሱትን ነገሮች ይክዳል። እኛ ምን እንዳለ እናውቃለን፣ ምን እንደደረሰበት እናውቃለን፣ ምን እንደሰበከ እናውቃለን። እኛ በሰበከው እናምናለን። ሙስሊሞች ግን አያምኑ። በእርሱ ላይ በደረሱት ነገሮችና በነገሮቹ ትርጉም እናምናለን። ሙስሊሞች ግን አያምኑ። ስለዚህ ሙስሊሞች በኢየሱስ እናምናለን፣ እናከብረዋለን፣ እንወደዋለን እያሉ በፍጹም ሊያወሩ አይገባም። ይህ የእውነት ብርሃን የእስልምናን ጨለማና የድንቁርና ጨለማ ሊገፍ የሚችል ትልቅ እውነት ነው ብዬ አስባለሁ። ሌላው ምሳሌ በምዕራፍ 9 ቁጥር 30 ላይ ያለው ነው። ይህንን ጥቅስ ወደዋለሁ። አንዳንድ ሰዎች አይሁዶችን ይወዳል ይላሉ። አዎ አይሁዶችን እወዳለሁ፣ ነገር ግን ከምንም በላይ እውነትን እወዳለሁ። በቁርአን ምዕራፍ 9 ቁጥር 30 ላይ እንዲህ ይላል፣ አይሁዶች ኡዘይር የአላህ ልጅ ነው አሉ፣ ክርስቲያኖችም አልመሲህ የአላህ ልጅ ነው አሉ። ክርስቲያኖች መሲሁ ኢየሱስ የእግዚአብሔር ልጅ ነው ይላሉ የሚለው ሐሳብ ገብቶናል። በነገራችን ላይ ቁርአንም ሆነ ሙስሊሞች መሲህ ማለት ምን ማለት እንደሆነና ተግባሩ ምን እንደሆነ አያውቁም። ሆኖም የመጀመሪያው አረፍተ ነገር ላይ ለጥቂት ሰከንዶች ቆም ማለት አለብን። አይሁዶች ኡዘይር የአላህ ልጅ ነው አሉ። በታሪክ ውስጥ እንዲህ አይነት እምነት የነበረው አንድም አይሁዳዊ የለም። በመጽሐፍ ቅዱስ ውስጥ የምናገኘው ነቢዩና ጸሐፊው እዝራ ወይም ኡዘይር የእግዚአብሔር ልጅ ወይም አምላክ ነው ብሎ ያመነ አንድም አይሁዳዊ ማህበረሰብ የለም። ይህንን ሐሳብ ለማድበስበስና በሌላ መንገድ ለመተርጎም ይሞክራሉ። ነገር ግን መሐመድ ይህንኑ ደግሞ በሰፊው ወደሚያብራራበት ሐዲስ መሄድ እንችላለን። እዚያም በትንሣኤ ቀን አይሁዶች ተጠርተው እናንተ እንደ ማህበረሰብ ምን ታምኑ ነበር ተብለው እንደሚጠየቁ ይናገራል። አይሁዶችም በኡዘይር እናምን ነበር፣ የእግዚአብሔር ልጅ በሆነው በኡዘይር እናመልክ ነበር ይላሉ። አላህም ውሸታሞች ናችሁ ይላቸዋል፣ ወደ ገሃነምም ይልካቸዋል። ከዚያም ክርስቲያኖች ተጠርተው ምን ታምኑ ነበር ይባላሉ። እነርሱም የአላህ ልጅ የሆነውን ኢየሱስን እናመልክ ነበር ይላሉ። እሱም ውሸታሞች ናችሁ፣ ወደ ገሃነም ሂዱ ይላቸዋል። So Muhammad and the Quran clearly establishes weird belief that Jews ስለዚህ መሐመድና ቁርአን አይሁዶች እዝራን እንደ አምላክ ልጅ ያመልኩ ነበር የሚል እንግዳ እምነት በግልጽ አስቀምጠዋል። ቁርአን ስለምን እያወራ እንደሆነ የሚያውቅ አንድም ሰው የለም። ይህ እስካሁን ምሁራንንም ሆነ ሙስሊሞችን ግራ የሚያጋባ ጉዳይ ነው። አንዳንዶች በየመን ወይም በአረቢያ የነበሩ አንዳንድ ሰዎች እንዲህ ያምኑ ነበር ይላሉ። ነገር ግን በዚህ አካባቢ የነበሩ አይሁዶች ምን ያምኑ እንደነበር የታሪክ መዛግብት አሉን። እዝራ የእግዚአብሔር ልጅ ነው ብሎ ያመነ አንድም ሰው አልነበረም። መሐመድ በወቅቱ በአይሁዶች ይተረም ነበር፣ ወይም የሆነ ሰው የነገረውን በስህተት ተረድቶ ሳይሆን አይቀርም።
ይህንንም ፍጹም ሁሉን አዋቂና ሁሉን ቻይ በሆነው አላህ እንደተወረደ መለኮታዊ ቃል አድርጎ በቁርአን ውስጥ አስገብቶታል። ቁርአን ፍጹም ነው ተብሎ ይታሰባል። ምንም ስህተት ሊኖረው አይገባም። ይህ ግን ግልጽ ስህተት ነው። በእኔ እምነት ይህ ቁርአን በሰዎች ያውም ባልተማሩ ሰዎች የተፈጠረ መጽሐፍ መሆኑን የሚያሳይ ትልቅ ማስረጃ ነው። ስለዚህ እስልምና ሐሰት ነው። ሌላው ነጥብ ቁርአን ስለ ድንግል ማርያም ሲያወራ የአሮን እህትና የኢምራን ልጅ አድርጎ ይገልጻታል። ሙስሊሞች ስለ መጽሐፍ ቅዱስና በመጽሐፍ ቅዱስ ውስጥ ስላሉት ሰዎች ብዙም የሚያውቁት ነገር የለም። መጽሐፍ ቅዱስን ስንመለከት አምራም የተባለ ሰው ልጅና የአሮን እህት የሆነችው ማርያም የምትባል ሴት እናገኛለን። እሷ ግን ድንግል ማርያም አይደለችም። እሷ የኢየሱስ እናት ማርያም አይደለችም። እሷ ከጌታ እናት ማርያም ከ1000 ዓመታት በፊት የኖረች ሌላ ማርያም ናት። እሷ እንደምናውቃት ነቢይቱ ማርያም ናት። እሷ ፍጹም የተለየች ሰው ናት። በሆነ ምክንያት ቁርአን እነዚህ ተመሳሳይ ስም ያላቸው ሁለት ሰዎች አንድ ሰው እንደሆኑና የኢየሱስ እናት ራሷ የአሮን እህትና የአምራም ወይም የኢምራን ልጅ እንደሆነች ያስባል። ይህ ቁርአን ስለምን እያወራ እንደሆነ ምንም እንደማያውቅ የሚያሳይ በጣም ግልጽ ማስረጃ ነው። እነዚህ ጥቂት ምሳሌዎች ቢሆኑም እስልምና ምን ያህል ጥልቀት የሌለው እውነቱን ለመናገር ደግሞ ሞኝነት፣ ድንቁርና የተሞላበትና በሰው የተፈጠረ መሆኑን የሚያሳዩ ጠንካራ ምሳሌዎች ናቸው። ቁርአንም የሰው የድንቁርና ውጤት የሆነ መጽሐፍ ነው። We should be able to speak about this, and we should be able to point out what kind of a false, unreliable and nonsensical religion this is. ስለዚህ ጉዳይ መናገር መቻል አለብን። ይህ ሃይማኖት ምን ያህል ሐሰተኛ፣ የማይታመንና ትርጉም የለሽ እንደሆነ ማመልከት አለብን። እያንዳንዱ ሰው እስልምና የሆነውን ጨለማ ለመግፈፍና የእውነትን ብርሃን ለማምጣት በእነዚህና በሌሎች እውነቶች መታጠቅ አለበት። ዝርዝሩ ውስጥ ባልገባም የእስልምና ጣብቂኝ ወይም ዘኢስላሚክ ዲሌማ የሚለውን የማይበገር መከራከሪያ ለሚጠቀመው ለውድ ጓደኛዬ ለዴቪድ ውድ እና እዚህ ስፒከርስ ኮርነር ዘወትር ለሚገኘውና ዘኢስላሚክ ዲሌማ የሚል መጽሐፍ ለጻፈው ለጓደኛዬ ለክሪስ ሰላምታ ማቅረብ እፈልጋለሁ። መጽሐፉን በአማዞን ድረገጽ ማግኘት ትችላላችሁ። እስልምናን ሙሉ በሙሉ የሚያፈርስና የሚያዋርድ ድንቅ መጽሐፍ ነው። የማይበገር መከራከሪያ ያለበት በመሆኑ እያንዳንዱ ሰው ያንን መጽሐፍ ሊገዛ ይገባል። በእርግጥ ስለ እስልምና ሌሎች ችግሮች ማለትም ስለ ወሲባዊ ብልግናዎች፣ ስለ ሕፃናት ወሲባዊ ጥቃቶች ዝንባሌ፣ ስለ አመፅና ስለመሳሰሉ መጨረሻ የሌለው ወሬ ማውራት እንችላለን። ነገር ግን ከሁሉ በላይ ይህ ሃይማኖት ምን ያህል ሐሰተኛና ድንቁርና የተሞላበት መሆኑንና በእውነት ፊት መቆም እንደማይችል ማሳየት አለብን። ስላዳመጣችሁኝ አመሰግናለሁ። እዚህ ትልቅ ተናጋሪ ለሆነውና ለእኔ ትልቅ መነሳሳት ለሆነኝ ለቦብ ምስጋና አቀርባለሁ። እሱ ምስጋና አይፈልግም፣ እኔ ግን አመሰግነዋለሁ። የመጨረሻ ቃሌም ከእስልምና ራቁ። And final words, stay away from Islam. እውነት ከልባችሁ ይህ አገልግሎት ተጠናክሮ እንዲቀጥል ትፈልጋላችሁ? የምትፈልጉ በወርሃዊ 50 ብር መዋጮ አብራችሁን አገልግሉ። ተሳታፊዎች ጥቂት ከመሆናቸው የተነሳ መስራት የሚገባንን ያህል እንዳንሰራ እንቅፋት ሆኖብናል። ለመመዝገብ በዚህ ስልክ ቁጥር ማገልገል እፈልጋለሁ የሚል አጭር የጽሑፍ መልእክት መላክ በቂ ነው። ተሳትፏችሁ እጅግ በጣም ያስፈልገናል። ቻናሉን ሰብስክራይብ ያላደረጋችሁም አድርጉ። ቪዲዮንም ይጠቅማል ብላችሁ ካመናችሁ ላይክ አድርጉ። ስለ ተሳትፏችሁ እናመሰግናለን።